ትግል ችግሮችን መነጋገር ማለት ነው። እንደ ቀድሞ ስርዓት መጨቃጨቅ ማለት አይደለም። ያልነው እኮ ከባለፈው መልካም ነገሮችን ወሰድ እናዳብራለን፣ እናስቀጥላለን፣ ጎደሎዎችን እንሞላለን፣ ችግሮችን እናርማለን። በዛ መንገድ ነው ምንመራው ብለን ነው የተስማማነው። ይሄ ነው መርሃችንም። ይሄ እስከሆነ ድረስ አሁንም ችግሮችን ገና ከጅምሩ መነጋገር ሳያቆጠቁጡ እና ሳያድጉ እዛው በምልክቶች ለይቶ እንዲታረም ማድረግ ላይ መጠናከር መቻል አለብን ያላችሁ ትክክለኛ ኮንሰርን ነው። ትክክለኛ ኮንሰርን ነው። ለዚህ ደግሞ ስርዓት አለን፣ አሰራር አለን፣ አደረጃጀት አለን። ምንድነው የቸገረን? ተናግራችሁ ትክክል አይደለም ብላችሁ ታግላችሁ ተነሱ ከቦታችሁ። የእናንተ ቦታ ምን ይሰራል? ስርዓቱን ካልገነባ፣ ሲስተማችንን ካላጠናከረ፣ ህዝቡን ተጠቃሚነት የሚያጓድል ከሆነ ለግል ነው እንዴት ተሰጠን? ሁለተኛ ከአዝማሚያ አንፃር ለምንድን ወሬና አሉባልታ አዝማሚያ ብላችሁ የምትልኩት? ይሄ አይመጥንም እኮ። እንደዚህ እያደገች ለውጥ እያመጣች ያለች ከተማ የራስን ፍላጎት ለራሳችሁ የምትፈልጉትን ነገር እንዲሆን የምትፈልጉትን ነገር አዝማሚያ እያላችሁ አትላኩብን። ይሄንን ስለምናውቅ ነው የጥቆማና የመልካም አስተዳደር ስርዓትን በመንግስት መስሪያ ቤት ውስጥ በጣም እያጠናከርን የመጣ ነው። አንዳንዴም በምስለ ተገልጋይ መንገድ ወረድ ብለን የምናጠናው ለዛ ነው። ስለዚህ አዝማሚያዎቻችን እውነትን የሚያወጡ ትክክለኛ ዝንባሌ ከውሸት ሪፖርት ጋራ ነውር ነው ተባብለን የለ ዋሽቶ ሁለት እርምጃ መሄድ ይቻላል፣ ሶስተኛውን ግን አይደገምም። እውነተኛ ሆነን በሰራነው ልክ በሰራነው አግባብ በሰራነው መንገድ ተንትነን በየጊዜው አዳዲስ እድገቶችን ብናስመዘግብ ለራሳችንም አሻራ ነው። በየትኛው መድረክ ላይ በየትኛው መንገድ ቢገመገም ኦዲት ቢገባ ምን ብል ደግሞ ኩራት ነው። እየተሳቀቃችሁ አትኖሩ። የሚዋሹ ሰዎች እንዴት እንደሚሳቀቁ እያየን ነው። በዚህ ተደረሰብን፣ በዚህ ተደረሰብን፣ በዚህ ፈረሰ አለፈልኝ ችኛው መድረክ ተነቃ ስጋት አይደለ እንዴ? ታች ነው ምንጩና አባካችሁን ከላይ ማስተካከል ያለብን ነገር እንደተጠበቀ እኔ በሚዛኑ እያወራው ያለው ከላይ ማስተካከል ያለብን ነገር እንደተጠበቀ ሆኖ ታች ላይ ያለውን ሁኔታ ክፍለ ከተሞች አስተካክሉ፣ ሴክተሮች አስተካክሉ፣ በተለይ ወረዳዎች አስተካክሉ፣ አርሙ። በእውነት ከሰራችሁና ከአቅማችሁ በላይ ቻሌንጅ ሆኖባችሁ ከሆነ እንረዳለን። በዛ ምክንያት የሚጎዳ የለም። ለጊዜው እንኳን ሳንረዳ ቀርተን ቢሆን ድጋሚ እናያለን። ተገቢ ባልሆነ መንገድ እኮ ተገምግመው ከኃላፊነት የተነሱ የታገዱ አመራሮችን እኮ የደረስንበት እኮ እየመለስን ነው ያለነው። አፕሪሺየት አድርገን እየመለስን ነው ያለነው። ጠይቁ ወደ የክፍለ ከተሞች